አክብረኝ፣ አከብርሃለሁ፣ እንከባበር። ዌልከም እንዴት ናችሁ? ዛሬ ነቃ ብላችሁ እንድትከታተሉኝ እፈልጋለሁ። አዳዲስ ነገሮችን ጠብቁ፣ ታገኛላችሁ። በአጠቃላይ ከዚህ በፊት ለምትሰጡኝ ኮመንቶች ሁሉ በጣም ነው የማመሰግነው። በጣም ከሚደንቁኝ አንዳንድ ኮመንቶች መካከል ያየኋቸው ለምሳሌ 10-15 ኢሜል ቢኖረኝ በሁሉም ሰብስክራይብ ባደርግህ ደስ ይለኛል። ያ በርግጥ ለእኔ ምንም አይጠቅመኝም፣ ምክንያቱም እኔ የምፈልገው ሰውየውን ነው እንጂ የሰብስክሪፕሽኑን ብዛት አይደለም። የዚህን ያህል ቅንነት ያላችሁ ልብ ክፍት የሆናችሁ ሰዎች ካላችሁ ግን ቪፒኤን ከፍታችሁ ብታዩ ለእኔ ይጠቅመኛል። ለማንኛውም ከዚህ በፊት ምን አይተናል? መተዋወቅ አይተናል። ወልበሩ ሀራው። ዛሬ ደግሞ መከባበር እናያለን። መከባበር በኦሮምኛ ወልከበጁ ይባላል። ወልከበጁ መከባበር። ሰብስክራይብ ያላደረጋችሁ ሰዎች አሁን እያያችሁ ነው ያላችሁት። ምን ትጠብቃላችሁ? ሰብስክራይብ አድርጉ። ወልከበጁ መከባበር ከሆነ ከበጁ ማክበር ይሆናል። ከበጃ ክብር ነው። አሁን እንግዲህ ነገሮችን ጦዝ እያደረግናቸው እንመጣለን። አለመከባበር ሲሆንስ? አለመከባበር ወልከበጁ ጠቡ ይባላል። አለመከባበር ወልከበጁ ጠቡ። አለመከባበር ለማለት ሌላም በኦሮምኛ የምንጠቀመው አለ። እሱም ምንድን ነው? ወልከበጁ ዲሱ። ወልከበጁ ጠቡ ዮካን ወልከበጁ ዲሱ አፋን አማሪፋን ማል ጀደማ አለመከባበር ይባላል። አለመከባበር ከና ጀቹን ማል ጀቹዳ ዮካን ጀቻ ቢራቲን ወልቱፈቹ ጀደማ። ወልቱፈቹ ጀቹን መናናቅ ማለት ነው። አለመከባበር ማለት በሌላ መልኩ ምን ሊሆን ይችላል? መናናቅ ሊሆን ይችላል። ወልቱፈቹ መናናቅ። አለመከባበር ያናንቃል። አለመከባበር ያናንቃል በሉሲ በኦሮምኛ አለመከባበር ያናንቃል። ወልከበጁ ጠቡን ወልነማቱ ፈቺሳ። ወልከበጁ ጠቡን ወልነማቱ ፈቺሳ። እዚህ ትራይት ኦር ነው። አለመከባበር ያናንቃል እኮ አይደል እንዴ? ስለዚህ ወልከበጁ ጠቡን ወልነማቱ ፈቺሳ ጀቹን አለመከባበር ያናንቃል ማለት ነው። ሌላ ሰው ትንቃለች። ሰው ትንቃለች። አፋን ኦሮሞ ማልታ ነማቱ ፈቲ ስንል ሰው ትንቃለች ለማለት ነው። የኦሮምኛውም የአማርኛውም ከወንድ ይለያል እዚህ ጋር። በሌላ አባባል ደግሞ ምን ልንለው እንችላለን? ንቀት አለባት። አፋን ኦሮሞን አማል ጀደማ ቱፊ ቀብዲ። ቱፊ ማለት ንቀት ማለት ነው። ዘርዘር ባለመልኩ እያየን እንሄዳለን። ቀብዲ ስንል ደግሞ አላት ወይም አለባት ስለሚሆን በዚህ ኮንቴክስት ምንድን ነው? አለባት ነው የሚሆነው። ንቀት አለባት። ቱፊ ቀብዲ። እነሱ ሰው ይንቃሉ። ለብዙ ሰዎች ሲሆን ደግሞ እነሱ ሰው ይንቃሉ ነው የምንለው። አፋን ኦሮሞን አናከም ጀና ኢሳን ነማ ቱፈቱ። እነሱ ሰው ይንቃሉ። ሰው ትንቃለች ነማ ቱፈቲ ጀኔራ። እሷ ሰው ትንቃለች ለማለት ከፈለጋችሁ እሼን ነማ ቱፈቲ ትላላችሁ። እነሱ ሰው ይንቃሉ ደግሞ ሲሆን ኢሳን ነማ ቱፈቱ ይሆናል። ለወንድ ደግሞ ከፈለጋችሁ ነማ ቱፈታ ይሆናል። ሰው ይንቃል ማለት ትችላላችሁ። ቱፈቲ ለሴት ነው፣ ቱፈታ ለወንድ ይሆናል ማለት ነው። ምን አባቷ ሰው ትንቃለች? ምን አባቷ ሰው ትንቃለች? እስኪ ይሄንን በኦሮምኛ ምን እንበለው? ማላባሼቲ ነማ ቱፈቲ። ማላባሼቲ ነማ ቱፈቲ። ማላባሼቲ ስንል ምን አባቷ ማለት ነው። ምን አባቷ ሰው ትንቃለች? ማላባሼቲ ነማ ቱፈቲ ይሆናል። አሁን ደግሞ ለብዙ ሰው እናደርገውና ምን አባታቸው ሰው ይንቃሉ? ምን አባታቸው ሰው ይንቃሉ? ማላባይ ሳኒቲ ነማ ቱፈቱ። ማላባይ ሳኒቲ ነማ ቱፈቱ ታ አርግተኒ። አሁን ደግሞ ሲል ለወንድ ላሳያችሁ። ምን አባቱ ሰው ይንቃል በሉ። ምን አባቱ ሰው ይንቃል? ማላባሳቲ ነማ ቱፈታ። ማላባሳቲ ነማ ቱፈታ። ስለዚህ ማላባሳቲ ምን አባቱ፣ ማላባሼቲ ምን አባቷ፣ ምን አባታቸው ማላባይ ሳኔቲ ይሆናል። አሁን ደግሞ ይሄንን ሞክሩልኝ። ንቀቱ ንቀት እንዳይመስላችሁ። ንቀቱ ንቀት እንዳይመስላችሁ። እስኪ የተወሰነ ሰከንድ ልስጣችሁና ጫር ጫር አድርጋችሁ የራሳችሁን ከሚሰጠው መልስ ጋር ታመሳክራላችሁ።
ሞከራችሁ? ወል tuffiinsaa tuffii akka isinitti hin fakkaanne. Tuffiinsaa tuffii akka isinitti hin fakkaanne jechuun niqatu niqat እንዳይመስላችሁ tuffiinsaa tuffii akka isinitti hin fakkaanne ማለት ይሆናል። tuffii ንቀት ነው። tuffiinsaa gaafa jennu immoo niqatu ይሆናል። tuffii akka isinitti hin fakkaanne niqat እንዳይመስላችሁ akka isinitti hin fakkaanne እንዳይመስላችሁ ማለት ነው። ሌላ ምሳሌ ደግሞ ልስጣችሁ። ለምሳሌ ሰው መናቅ ነማ ቱፈቹ ይባላል። ሰው መናቅ ነማ ቱፈቹ፣ ቱፈቹ መናቅ ነው። እንደዚሁም ደግሞ ለምሳሌ ሆጂ ቱፈቹ ብንል ምን ይሆናል? ሆጂ ቱፈቹ ስራ መናቅ። ለምሳሌ ስራ አትናቁ ማለት ብትፈልጉ አፋን ኦሮሞን እንዴት ትላላችሁ? ሆጂን ቱፈቲና ትላላችሁ። ሆጂ ቱፈቹ ስራ መናቅ፣ ነማ ቱፈቹ ሰው መናቅ ይሆናል። እስኪ ይሄንን ወደ አማርኛ ተርጉሙልኝ። ማሊፍ ነቱፈታ፣ ማሊፍ ነቱፈታ ጀቹ ማል ጀቹዳ ለምን ትንቀኛለህ ማለት ነው። ለምን ትንቀኛለህ ወይም ለምን ትንቀኛለህ፣ ለምን ትንቀኛለህ እና ለምን ትንቀኛለህ። ለምሳሌ ደህና ነህ፣ ደህና ነህ፣ ደህና ነህ፣ እንዴት ነህ። ይሄ ብዙ ጊዜ ቆልመጥ ስናደርገው የምናደርገው ነገር ነው። ብዙ ጊዜ ሴቶች ትጠቀሙታላችሁ ይሄንን። እንዴት ነህ፣ አማን ነህ፣ ደህና ነህ፣ ደህና ነህ፣ አማን ነህ። ልዩነት የለውም እዚህ ጋር ልላችሁ ስለፈለግኩ ነው። ለማንኛውም ማሊፍ ነቱፈታ ጀቹ ማል ጀቹዳ ለምን ትንቀኛለህ፣ ለምን ትንቀኛለህ እንበሉት እንደተመቻችሁ። ወይም ደግሞ ለምን ትንቅኛለሽ ማለትም ይሆናል። ለሴትም ይሆናል። ለምን ትንቅኛለሽ ማሊፍ ነቱፈታ ይሆናል። እሺ ማልነማ ቱፈታ ከሆነስ ማልነማ ቱፈታ yoo ta'e immoo maal ta'a? afaan amaariffaan ምን ሰው ትንቃለህ ወይም ምን ሰው ትንቂያለሽ ማለት ይሆናል። ማልነማ ቱፈታ ምን ሰው ትንቃለህ፣ ምን ሰው ትንቂያለሽ። ይሄ ትንሽ ቁጣ ነው። ዮካን ኤከምሳዳ፣ ኤከምሳ ማለት ቁጣ ማለት ነው። አማሞ እኒ ብራን ካወሊን ይላሉ አፋን አማሪፋን ማል ጀዳ በጣም ትንቀኛለች፣ ከዛሬ ጀምሮ ታክብረኝ። ረዘም አድርገን እስኪ እንየው። በጣም ትንቀኛለች፣ ከዛሬ ጀምሮ ታክብረኝ። እስኪ ይሄንን በኦሮምኛ ሞክሩ። ባኤነ ቱፈቲ ሀራራ ካሴ ና ከበጁ። ባኤነ ቱፈቲ ሀራራ ካሴ ና ከበጁ። ሀራራ ካሴ ጋፈ ጀኑ ከዛሬ ጀምሮ ወይም ከዛሬ አንስቶ ማለት ነው። ከዛሬ ጀምሮ ወይም ከዛሬ አንስቶ እንደማለት ነው። ስለዚህ ባኤነ ቱፈቲ፣ ባየነ ቱፈቲ ወካን ባኤነ ቱፈቲ ስንል በጣም ትንቀኛለች ማለት ነው። በጣም ትንቀኛለች፣ ከዛሬ ጀምሮ ታክብረኝ። ሀራራ ካሴ ና ከበጁ፣ ነሃ ከበጁ ይሆናል። በቀጥታ ደግሞ ሰውየውን አክብረኝ ወይም አክብሪኝ ለማለት ከፈለጋችሁ አፋን ኦሮሞን ነከበጂ ትላላችሁ። ነከበጂ የቹን አክብረኝ ወይም አክብሪ ማለት ነው። ነከበጂ። እንደዚሁም ሲንከበጃ ያው ከበጀሙ የበርባደን ነማ ከበጁን ሞ ዲርቀማ ከናፉ ሲንከበጃ ጀቹን ሞ ማልታ አከብርሃለሁ ወይም አከብርሻለሁ ይሆናል። ሲንከበጃ አከብርሃለሁ፣ አከብርሻለሁ። ነከበጂ አክብረኝ፣ አክብሪ። ነማ ከበጂ፣ ነማ ከበጂ ሰው አክብር ወይም ሰው አክብሪ። ኩን ጎርሳዳ፣ ጎርሳ ጀቹን ማል ጀቹዳ ምክር ማለት ነው። ነማ ከበጂ ማለት ሰው አክብር ወይም ሰው አክብሪ ማለት ነው። ነማ ከበጁ ቀብዳ፣ ሰው ማክበር አለብህ። ኦፍ ከበጂ፣ ኦፍ ከበጂ ጀቹን ሞ ራስን አክብር ወይም ራስሽን አክብሪ። ኦፍ ከዚህ በፊት ሰርቻለሁ። እሱን ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ ካላያችሁት። ኦፍ ከበጂ ጀቹን ራስን አክብር ወይም ራስሽን አክብሪ ማለት ነው። ኦፍ ከበችሲ፣ ኦፍ ከበችሲ ጀቹን ሞ ራስን አስከብር ወይም ራስሽን አስከብሪ ማለት ይሆናል። ኦፍ ከበጁ ራስን ማክበር ይሆናል። ኦፍ ከበችሱ ራስን ማስከበር ይሆናል። ከበጀሚ፣ ከበጀሚ ጀቹን ሞ ተከበር ማለት ነው። ተከበር ወይም ተከበሪ። አንዳንድ ጊዜ ማስጠንቀቂያም ይሆናል ይሄ። አኬከችሳታ፣
Akeekachisaa jechuun maal jechuudha? Maasxanqaqiyaa ማለት ነው። Akeekachisaa kabajami waa ተከበር ዋ ተከበሪ ዋ ማለት ነው። ወላ ከበጅ ነው። ነከበጂ ሲንከበጃ ወላ ከበጅ ነው። አክብረኝ አከብረሃለሁ እንከባበር። ወል ሀከበጅ ነው ጀቹን እንከባበር ማለት ነው። ወል ሀከበጅ ነው። ወል ከበጁ ቅድም ምንድን ነው ብያችሁ ነበረ? መከባበር ነው። ወል ሀከበጅ ነው ስንል ደግሞ እንከባበር ይሆናል። አማሞይ እስኪ ረዘም ረዘም ያሉ ሴንቴንሶችን ላምጣላችሁና እነሱን እየተረጎምን እናያለን። ሆነ ግብዣ ላይ ወይም ለምሳሌ ስቱዲዮ እናድርገው። ስቱዲዮ ስለተገኘህ በጣም አመሰግናለሁ፣ ጊዜህን መስዋዕት አድርገህ ምናምን ምናምን ይባላል። ለምሳሌ አሁን ጥሪያችንን አክብረህ እዚህ ስቱዲዮአችን ስለተገኘህ እናመሰግናለን ወይም የሆነ ነገር ብላችሁ እዚህ ባዶ ቦታው ላይ ሙሉበት። ይህን ግን ጥሪያችንን አክብረህ እዚህ ስቱዲዮአችን ስለተገኘህ የሚለውን አፋን ኦሮሞን አከምታ ዋሚቻ ኬኛ ከበጄ አሲ ስቱዲዮ ኬኛቲ ዋን አርገምቴፍ ዋሚቻ ኬኛ ከበጄ አሲ ስቱዲዮ ኬኛቲ ዋን አርገምቴፍ ጉዳ ገለቶሚ ወይም ገለቶሚ ልትሉት ትችላላችሁ። ወይም ደግሞ ከበጃ ሲፍ መላ ማለት ትችላላችሁ። ዋሚቻ ኬኛ ከበጄ አሲ ስቱዲዮ ኬኛቲ ዋን አርገምቴፍ ከበጃ ሲፍ መላ። ከበጃ ሲፍ መላ ማለት ምን ማለት ነው? ክብር ይገባሃል ማለት ነው። ክብር ይገባሃል ወይም ክብር ይገባሻል። ለብዙ ሰዎች ወይም ደግሞ ለትልቅ ሰው ሲሆን ደግሞ ከበጃ ሲኒፍ መላ ይሆናል። ሲኒፍ መላ ስንል ይገባዎታል ማለት ነው። ሲፍ መላ ስንል ደግሞ ይገባሃል ማለት ነው። እዚህ ጋር መላ የሚለው ሌሎች ትርጉሞችም አሉት። በሌሎች ቪዲዮዎች ጠቅለላ አድርጌ ከሌሎች ምሳሌዎች ጋር ማመጣላችሁ ይሆናል። አንዳንድ ጊዜ ይችላል የሚል ትርጉምም አለው። አሁን እንዳይደበላለቅባችሁ እሱን እንለፈውና የዛሬውን እኔ ዋኒ ጉዳንገሯ ስረቲ ማይኔ ዋሚቻ ኬኛ ከበጄ ጀቹን ጥሪያችንን አክብረህ አሲ ስቱዲዮ ኬኛቲ። ስቱዲዮ የሚለውን ቀጥታ እንግሊዝኛውን ስለጻፍኩት ነው። ስቱዲዮ ኬኛቲ አሲ ስቱዲዮ ኬኛቲ ስንል ደግሞ እዚህ ስቱዲዮአችን ማለት ነው። ዋን አርገምቴፍ ስለተገኘህ። ከዚያ በኋላ ያለው የእናንተ ምርጫ ነው። በሌላ መልኩም ደግሞ ማየት እንችላለን። ለምሳሌ ዋሚቻ ኬኛ ከበጄ አሲ ስቱዲዮ ኬኛቲ አርገሙ ኬቲፍ ማለት እንችላል። አርገሙ ኬቲፍ ብላችሁ አሁንም ምንትን ማለት ትችላላችሁ፣ መጨመር ትችላላችሁ። አማርኛው ምን ይመስላል? ጥሪያችንን አክብረህ እዚህ ስቱዲዮአችን በመገኘትህ። የቅድሙ ስለተገኘህ ነው። አሁን ደግሞ በመገኘትህ። አርገሙ ኬቲፍ ጀና አርገሙ ኬቲፍ በመገኘትህ ወይም በመገኘትሽ ማለት እንችላለን እዚህ ጋር ማለት ነው። በመገኘትህ ወይም በመገኘትሽ አርገሙ ኬቲፍ። ለምሳሌ አሁን እዚህ ጋር ጉዳ ገለቶሚ ዋሚቻ ኬኛ ከበጃ ስቱዲዮ ኬኛቲ አርገሙ ኬቲፍ ጉዳ ገለቶሚ። ጉዳ ገለቶሚ ጋፈ ጀኑ አማሪፋን ላቅ ያለ ምስጋና አለኝ ማለት ይሆናል። ይሄንን ጉዳ ማለት እንግዲህ ትልቅ ማለት ነው። ትልቅ ምስጋና አለኝ ብላችሁ ልትተረጉሙት ትችላላችሁ። በትልቁ አመሰግናለሁ ወይም ደግሞ ላቅ ያለ ምስጋና አለኝ፣ ከፍ ያለ ምስጋና አለኝ ልትሉት ትችላላችሁ። እዚህ ጋር አሁን ልትረዱት የሚገባው ጽንሰ ሐሳቡን ነው ወይም ኮንሰፕቱን ማለት ነው እንጂ ትርጉሙ በየትኛውም መልኩ ብትተረጉሙት ትችላላችሁ። ዋሚቻ ኬኛ ከበጄ አሲ ስቱዲዮ ኬኛቲ አርገሙ ኬቲፍ ሲገለቴፈና እናመሰግንሃለን ልትሉ ትችላላችሁ። እኒ ቢራን ካን ወሊን ይላሉሞ ከበጀሞ ብዙ ጊዜ ትሰማላችሁ። ይህን ቃል ምን ማለት ነው? የተከበሩ ማለት ነው። ከበጀሞ የተከበሩ። እንደዚሁም ከበጀምቶታ ጋፈጀኑሞ ማልጣ የተከበራችሁ ማለት ነው። ገለቶማ ከበጀማ ፈያይ ከበጀምቶታ ሚስንስቶ ጨፌ ከበጀምቶታ የተከበራችሁ ወይም ደግሞ ክቡራትና ክቡራን ማለትም ይሆናል። ከበጀሞ ኦቦ ኤበሉ የተከበሩ አቶ ከሌ ማለት ነው። ከበጀምቶታ ዳወቶተ ኬኛ ከበጀምቶታ ዳወቶተ ኬኛ ምን ማለት ነው? በአማርኛ የተከበራችሁ ተመልካቾቻችን ማለት ነው። ይህ ብዙ ጊዜ ዜና ላይ የምትሰሙት ነው። harka fuunee akkam jirtu kabajamtoota daawwattoota keenya televizyiinii Itoophiyaa irraa oduu tamsaasa kallattiin qabannee dhiyaannee jirra. kabajamtoota daawwattoota keenya qophiin har'aa isiniif qabannee dhufne kanaaf fakkaata። የተከበራችሁ ተመልካቾቻችን ዛሬ ይዘንላችሁ የመጣነው ዝግጅት ይህን ይመስላል። አሁን እስኪ እነዚህን ቃላቶች አንብቡልኝ። ከበጃን፣ ከበጀን፣
የመጀመሪያው ምንድን ነው የሚለው? የመጀመሪያው ከበጃን ይላል። ከበጃን እኒ ለመፋን ሞ ከበጀን ከበጃን ከበጀን ማል ጀቹudha። ከበጃን ጀቹን በክብር ወይም በማክበር ማለት ነው። በክብር ወይም በማክበር። እኒ ለመፋን ሞ አከበሩ ማለት ነው። ከበጀን አከበሩ። ለምሳሌ የመጀመሪያውን እስኪ እከሌን በክብር ሸኙልኝ፣ በክብር ሸኙልኝ ምናምን ሲባል ከበጃና ገጌሳ ይባላል። ከበጃና ገጌሳ ማሎ ምናምን ሲባል በክብር ሸኙልኝ ባካችሁ ማለት ነው። የሁለተኛው ግን ከበጀን ማለት አከበሩ ማለት ነው። ለብዙ ሰዎች ማለት ነው። ለምሳሌ አንድ ምሳሌ ልስጣችሁ። አካል ላይ ጎተን ከበጃን ሲንጋፈዳ፣ አካል ላይ ጎተን ከበጃን ሲንጋፈዳ። ላይክ እንድታደርጉ በማክበር እጠይቃችኋለሁ። ሲንጋፈዳ እጠይቃችኋለሁ ማለት ነው። ለምሳሌ ምንድን ነው እየታ ማመልከቻ ስትጽፉ መጨረሻ ላይ የምትዘጉት በምንድን ነው? ከበጃን ምናምን። እኔም አሁን ምን እያልኳችሁ ነው? ላይክ እንድታደርጉ በማክበር ጠይቃችኋለሁ። አካል ላይ ጎተን ከበጃን ሲንጋፈዳ ጀቹudha። ቲቶሪያሊን ሀራ አካሲኒtti ቶሌ ሸኪ ተኮሌን ቀቡ በሩምሳ ጉዳ አካኒ ኦፍ ኬሳ ቀቡ ነን ቤካ ዮ ሲኒን ገሌ ተኤ ኢራ ዴቢአ ይላላ መሌ ዋን ባይ ኦፍ ኬሳ ቀባ። በደንብ ካልገባችሁ ቪዲዮውን እየደጋገማችሁ ማየት ትችላላችሁ። እስከዚህ ሰዓት ድረስ አይታችሁ ላይክ አለማድረግ መቼም ጥሩ አይሆንምና ላይክ አድርጉ። ቻናሉን ሰብስክራይብን ካላደረጋችሁ ሰብስክራይብ ብታደርጉት በጣም ነው ተጠቃሚ የምትሆኑት። እዚህ መጨረሻ ላይ የማስቀምጥላችሁ ቪዲዮዎች ግንኙነት ያላቸውና ማወቅ ያለባችሁ ናቸው። ገብታችሁ ተመልከቷቸው። ገለቶማ